በጣም እኔ በጣም የተደሰትኩበት እሱ ጥያቄ ነው ከዊና ማለት ነው። ምክንያቱም በጣም እሱ በሳል ልጅ ነው በነገራችን ላይ እስከዛሬ ከነሱ ባጆች ውስጥ የእሱ የተሻለ እንትን አለበት እና ከጠየቀው ጥያቄ ያስቆመው ነበረ። በሚገርምሽ ሁኔታ ያስቆመው ነበረ እና ኖ እያለ ነበረ እየገፋው እንጂ እንዲወራ አልፈለገም። እሱ ስለ ልጁ ፓርትና ከህይወትህ ልውጣ ስላለችው እና ልጁ ከተወለደ በኋላ አልቀበልም የሚለውን ሶስቱም ብቻ ነበር እየደጋገመ የሚል ነበረው። ይቅርታ አቋረጥኩሽ። ኧረ ችግር የለም። እሱ ፎከስ ያደርገው ልጅ ነው። እዚህ ጋር ከልጅ በላይ መዋሸቱን አምኗል። ዛሬ ደስ የለኝ ፓርቱ ዋሽቻታለሁ ምናምን ነገር ብሏል። እሱንም አንዳንድ አዎ ዋሽቻታለሁ ብሏል። ዋሽቻታለሁ ሲል አይ ይሄ ልጅ እያደር ነገሩ ጥፋቱ እየገባው ነው ማለት ነው እያልኩ እንደውም ማግኘቱን እኮ ነው ማግኘቱን ስጠይቀኝ ዋሽቻታለሁ። መነሻው ታዲያ እሱ አይደል አንድ ፖይንት ያስጠራው ሁለተኛ ላይ ያገኘችው ጊዜ አሁን ሲመጡ ያገኘችው ጊዜ እኮ ነው ያለው ዋሽቻታለሁ እንጂ በፊቱን አይደለም። አዎ ያሁኑ ላይ አዎ እኮ እንደው ምን አለ እንትን መጥቼ እኔ ነገሮችን ለማስተካከል ብዬ ከሷ እንትን ለማስተካከል አልኩና ከዛ እሷ ደግሞ ቪዲዮ ስትልክላት እኔ ምንም እንደማላቅ ነው እንግዲህ እሱ ምንም እንደማላቅ ስትጠይቀኝ አይ ምንም የተፈጠረ ነገር የለም ዋሽቻታለሁ እንዴ ይሄን ፓርት ለማለት ነው ዋሽቻታለሁ ያለው እና ያው በሂደት እያደረ ራሱ ነጥቡን ያገኘዋል ብዬ አስባለሁ። ግን ከዚህ ሁሉ ከመወሰን እንግዲህ የማየው ነገር ስራም ነው ሪልም ነው ብዬ ስለማስብ ወይ ለራሳቸው ጊዜ ሰጥተው በተረጋጋ ነገር ቢያወሩ ማለት እንደውም አንድ ደግሞ ዊና እንደውም ትዝ አለኝ እሷ አልፈልግም ብትል የእውነቷን ይመስልሃል ወይ ያለው ፓርት ራሱ በቃ ቆም ብሎ እንዲያስብ አድርጓል። አንተ ትችላለህ ወይ አንተ ተለይተሃል አልችልም ግን ቢሆንም አለ። ስለዚህ እሷስ እንደዛ አይነት ስሜት ይኖራታል። ጥሩ ነገር ነው ያለው እሱ ጋር ልክ ነሽ። እሱ ጋር እንደሱ ሲለው ራሱ ማለት እሱ ጋርም እንዳልተቀበለው አምሩ ማለት ከህይወት ሙሉ ለሙሉ ወጣው አለችኝ ከዛ ተመልሳ መጣው አለችኝ ነገር ሲለው እሷ እንዲህ ብትን ታምናታለህ ወይ ነገር ሲለው ያው ጥያቄ ምልክት ነው ለሱ። በእርግጥ ላያምናትም ይችላል እንዲያርጋ በመሄዷ ግን ምንድነው እሱ እንዲያምን ያደርገው በቤተሰብ ድረስ እንደዛ ደፍራ መለያየትን ስታወራ እሱ አክሰፕት እንዲያደርገው አስቦ ማለት እየተቀበለው ይመስለኛል። በእሱ አረዳድ ማለት ነው በአማቻችን አረዳድ በቤተሰቧ ፊት እንደዚህ ደፍራ ካለች የእውነት አምርራ ነው አይነት ነገር ተረድቼበታለሁ። ማለት እርቁን አለመፈለጓን ነው ማይባት ከዛ ደግሞ ተመልሳ መጣች አይነት ነገር እና ምንድነው ከምንም በላይ ነገሩን ሊፈታ የሚችለው ቁልፉ እሱ ጋር ነው። እቺን ልጅ በግልጽ ቢያናግራት ነገሩን ቢፈታላት የመመለስ ነገሯ ትናንት ራሱ እኮ በቂ ነገር ነው። በቃ ያሳያት እናውራ ትቷት መሄድ አያስፈልግም ነበር እዛ ጋር ምንም ቢሆን ምንም በቃ ከብዙ መጥፎ ነገር ጥሩ ነገር አስቦ ትዕግስቱን ተቆጣጥሮ ያው ትዕግስተኛ አይደለሁም ይላል ምናምን ግን ነገሩን ለመፍታት እውነት ከልቡ ከፈለገ እዛ ጋር መቋጨት ይችል ነበር። ያለውን ነገር ፍርጥርጥ አድርጎ አውርቶ ማለፍ የሚችልበት አንድ ነገር ያየሁት ነገር ከሚናገረው ውጭ የሆነ ፊቱ ምናምን አንዳንድ ነገሮቹን ሳይ የሆነ በጣም የመደንገጥ ስሜት አለው። ምክንያቱም እንደዚህ ቆራጥ የሆነ ነገር በተለይ አመት በዓልም ስለሆነ ምናልባት ይመስለኛል እና የሆነ አይተሽው ከሆነ የሆነ እኔ እኮ እሷን በጣም የሆነ መውደዱንም ተናገረ። ግን የሆነ ነገር የደነገጠው ነገር ያለ አልመሰለሽም? ኧረ እኔ እውነት ለመናገር የመጨረሻ ያላት ፓርቱ ሁላ አሳዝኖኛል። እውነቱን ለመናገር የዛሬ አመት እኮ እንትን ሄኖክ እንትን ሊለኝ ነበር ምናምን ሲል የሆነ በጣም ፊል ያደረገው ነገር እንዳለ ተሰማው። አባቷን አለመቀበሉ መሰለኝ ግን አለ አባት የዛሬ አመት ያሳለፉትን የበዓል አከባበሩን ሲያስበው አታንሳብኝ አለው። እና ልጁ ጋር መስራት ይጠበቅበታል ባይ ነኝ። እሷ በእርግጠኝነት ብዙ ነገር ክሊር ቢያደርግላት የምትመለስ አይነት ነች። ከትናንት ነው ከተረዳኋት አይነት ደግሞ የኔ ቢሆን መመለስ የለም ኖ እሱ የማያደርገው ነገር እኮ ነው። እዚህ ጋር
እሱ በምሳሌ መልክ እንኳን የሆነ ጊዜ ፌንት አርግዣለሁ ተቀበለኝ ከፍጽ ያለችው እንኳን ምሳሌ ሊሆነው ይችላል። ዱባይ አስነስቶት ያስኬደው ራሱ ምሳሌ ምክንያቱም የእሷን ስህተት መቀበል እያቃተው ፓርት አለ። አሁን የኔን ስህተት እንዴት ልትቀበል ግዴታ አለባት ብሎ ማሰብ ይኖርበታል። መሆን የለበትም። ምክንያቱም ቢረዳት እሱ በእኔ ላይ ቢደርስ ብሎ አስቦ ያሳለፈውን ነገር እንኳን የሰራውን ነገር ቆም ብሎ ማሰብ አለበት። ይሄ ልጅ እንዴ እቺ ልጅ እኮ ከመባልም በላይ ከንግግር በድርጊት እኮ ነው እየተደረገችበት ሂጂ ውጭልኝ እየተባለች አንድ ትናንትና ከመጣች ሴት ጋር ሂጂ ውጭልኝ። አሁንም ድረስ በሚገርመው ነገር እሷን ትሪት ከማድረግ እና ቴኬር ከማድረግ ይልቅ ያችኛዋን ነው ቴኬር ማድረግ እያደረጉ ያሉት እና ያ ነገር ራሱ በራሱ ያማል እኮ ገብቶሻል። በጣም እኔ አሁን እዚህ ጋር ጀጅ ማድረግ እኔ አልፈልግም። እሱንም ግን ጄሪ ስልክ መስራት እየፈለገ መስራት የሚችለውን ፓርት እንትን እያለ እያወቀ እንግዲህ ወይ እዚህ ጋር ስራ ነው ብዬ እንድጠረጥር የሚያደርገኝ ነገሩ መዝጋት የሚችልበት ብዙ አጋጣሚ እያለው ያሳልፈው ፓርት ወይ ስራ ስለሆነ ብዬ እንዳስብ ያደርገኛል። አንዳንዴ ደግሞ ፊልምጋቸውን ሳየው ደግሞ ምንድን ነው የእውነት ስራ እንዳይመስለኝ ያደረገው እንደውም እሱኛው ፓርት ነው። ለምን እንደሚዘጋው ነገሮች ገልጠው ከወጡ ጥፋተኛ ነህ የሚለው ነገር ስለሚመጣ ያንን ነገር ላለመስማት እና ለሰዎች ላለማሳየት መንገዱን አስተካክሎ ማለት በየቀኑ በሚያቀርባቸው በሚያደርጋቸው ነገሮች የእሷን ጥፋት እያወጣ እያስተካከለ ምን እያለ ለመውጣት በቃ እሷ አቁማ እሱ መንገዱን ለመቀጠል የፈለገ አይነትም ይመስላል እንዳየሁት። ያ ደግሞ ብዬ እንዳላሰብ እርግጠኛ ሆኖ እንግዲህ ዛሬ ቢታይሽ በዊና ፊትም እኔ አላረኩትም ነገር ማለት ልጁ የኔ አይደለም የማለቱ ነገር ደጋግሞ እያለው ነው። ይሄ ነገር ማለት ምንድነው መሄዱ ራሱን የቻለ ጥፋት ሆኖ ሳለ እሱ ፎከስ ያደረገው ልጁ ላይ ነው እና እሱን ግልጽ ማድረግ ያልፈለገው ፓርቱ እንግዲህ የተገናኛት ያቺ ሞመንት እንግዲህ ምን እንደሆነች ነው ጥያቄ ሆነው ቁልፉ ብዬ ነው ማስበው። እሷ ጋም ያለ መረጃም እኔ እንደዚህ እንድትጨክን ያደርጋት የሆነ መረጃም ሊኖራት ይችላል። ከማንም በላይ እሱን ማጣት እንደማልፈልግ እናውቀዋለን እና የዚህን ያህል ሊያስጨክናት የሚችለው ነገር ብዬ ትክክል ነሽ። እኔ የሚያሰብኩት ምንድን ነው የልጁት ዲኤንኤ ቢሰራ እኔ ለምሳሌ አላምንም። የእውነት ሆኖ ከሆነ ለመሰለሽ ፌክ ሊያደርጉት ይችላሉ። ከልጅቱ ጋር ተማክረው ያው ከዚህ በኋላ የልጅ እናት የምትሆን ከሆነ የእሱ ልጅ ከሆነ ኑሯቸው ፐብሊኩ ሁሉ ነገሩ ስለሚበላሽ ያ እንዳይበላሽ በቃ የእሱ ልጅ አይደለም ተብሎ እሷን ማስወጣት አይነትም ሊሰራ ይችላል። ስለዚህ የልጅቷ ኮንፊደንስ ራሱ በጣም ግራ የሚያጋባው ነገር ነው። በጣም ግራ የሚያጋባው ነገር ነው። በጣም ማለት የዚህን ያህል ውሸት በሆነ ነገር ላይ እንደዚህ ድርቅ ብሎ መገኘት ራሱ እኔ አክተርነት ነው ብዬ እንዳምን አያደርገኝም። ሞዴታር ነው ያስወጣኛለች። ሰው ዛት ታስወጣኝ ልሳኒ ቀጥይ እስቲ አንቺ ውረጂ ነኝ ነው ውድ እቺ ነኝ ነው ውረጂ እሺ ነኝ ማር ቦንቱን ላስገባት እሺ ውድ ይቅርታ ቀጥይማ ሳኒ የለችም እንዴ ከሌለች ለምራው ትቀጥል ወይም ደግሞ አለች። እኔ አንድ ያልገባኝ ነገር አለ ይዘር ማለት ነው። ለምንድን ነው እሺ ልጅ ቆይ አንዴ ጠብቂ ማየ ይቅርታ አንቺ አሁን የመጣሽ ተረጋጊ ትጠብቂያለሽ። እሺ ማየ ጠይቂያለሽ ልጅ ሳኒ ወይ እንዴት ናችሁ? እግዚአብሔር ይመስገን እኔ አብጃለሁ እኮ። እሺ ምን ሆነሽ ነው? ገብቼ ተሳድፌ ወጣሁ አይደል? አንቺ ተሳስተሻል እኮ ሰላም ማለት ነበረብሽ መጀመሪያ። አስወጡኝ። ኔትወርክ እንደሆነ ያስወጣኝ አላውቅም። ብቻ እኔ ምን ላውራ? ምንም የሚያወራ ነገር እኮ ግራ ገባኝ። እኔ ምንም አላወራም። እንደ ቪዲዮ አላየሽም? አይቻለሁ እኮ አይቻለሁ። ገበሽ ሁሉ ሰው እኮ እሷን እኮ ነው ጥፋተኛ። እሷ ስላለች እንደዛ ሆነ፣ እሷ ስላለች እንደዛ ሆነ ነው። አሁን ገበሽ የሆነ አንቺ የሰው ነገር የተሰማሽን ስሜት ተናገሪ ውዴ። ገባኝ። የሰማውን ስሜት ይሄ ነው። እንግራችሁ አሁን ለምሳሌ ሀብ ምን አለ
ከዚህ በፊት ቤኪን አስወጥቻለሁ ከህይወታችሁ አንቴ ነው ልጅቷን አመጣው ብሎ ደግሞ ዛሬ ደግሞ ኦዲየንስ እንደዛ ስላለ ስሙማ ይሄ ሁለተኛ ደግሞ አንዴ ሳንዬ ለአምሮትዬ እስቲ አውሪ። የሆነ ነገር ልንገራችሁ። የሃይሚን ስቶሪ አይታችሁታል ዛሬ? አይተናል። ማረ የለበሰችውን ቲሸርት አይታችሁታል? ቲሸርቱ የድሮ የራሷ አይቷ ነው። እናንተ ያማከል የራሷ ነው። ፎቶውን እዩ፣ ፎቶውን እዩ። የጥምቀት ፎቶ ነው። የቤተ ክርስቲያን ነው። እርግጠኛ ናቸው? የጥምቀት ነው። ግን እንትን ላይ የተነሳች ነገር ነው የሚመስለው። ስቶሪ ላይ ትሄጃለች። እሷን እነሱ መስለው መጀመሪያ አወሪ ብላችሁት ሙቴን ታስከፍታለች። ከዛ ሳን ዝም በይ ምንድን ነው ለምት ክብር ናቸው ሰንዬ ይቅርታ አውሪሽ ታርጊ ፋፊ ታርጊ ዛሬ አሁን አንቺ በእኛ ስሜት ላይ ነው እንደምትጫወቺ። ምን ሆነሽ ነው? መቀጥ እኔ እኮ እውነት የእሷና የሱ ፎቶ መስለውኝ ሙዳቸውን ልቀይረው ብዬ እኮ አላ አብዚ ምን ሙዳ አይቀየርም። ሰንዬ ሂጂበት የኔና አሁን የኔ ነገር ካልጣፈጠሽ ባናትሽ መተከል ነው እንጂ ያለብሽ ሙዴ ምንድን ነው የምትቀይረው? አይፋፍ እንደዛ ይባላል። አሁን ሂጂበት የኔናት ዳራ እኔ ሙዴን እኮ ነው ሙዴ ጠፋብኝ። ለአምሮትዬ እስኪ ቀጥይ። ምን ማለት ነው? ሁዘር ደግሞ አንቺ ቀጥይ። አንቺ የምታወሪ ከነ ቢኒያም ጋር ነው። እኛ ደግሞ ከነ ቢኒያም ጋር ለመልባችን ነገር ነው። ታኒ ተጣላን እኮ ገብቼ ተጣላው እኮ መግዲ ሌላ ሰው ቤት እኮ ታኒ እኮ አንቺ እኔ ስንት ጊዜ ነው የምመክርሽ? ዩዘር ታይ ሰው ቤት አትግቢ። በቃ እኔ ስከፍት ግማታ ማታ ግቢ አላልኩሽ እንዴ? ይህ ኮሜንት ላይ ራሱ አሉ የእሷና የእሱ ፎቶ ነው እያሉ ነው። የእውነት እዩት በደምብ። አስኳር አይደለም የቤተ ክርስቲያኑ ስም ባያተን አንቺ ምታርጊ ፋፊ ዛሬ ግን ታይ ስለ ፎቶ አይመለከተንም። እሺ ወላሂ ሰኒዬ ሶሪ እሺ፣ ሀሳብሽን ስላስቀየርኩሽ አውሪ በቃ። በእናትሽ ትተካለሽ እንጂ እኔ አውርቼ ነው የሚወጣ። ቆይ አንዴ ልጅ ሳኒ ገብቶኛል፣ አውቄ ነው ዛሬ እበጠብጣለሁ። እኔ ሰሞኑን በጠብጣለሁ። ልጅ ሳኒ ታውቂያለሽ አይደል? ተበሳጭቻለሁ። ኮሜንት አድርጉልኝ። ቤቴን ኮሜንት ትታችሁ ተው ግን ተው። ዋርኒ ግድ የለብሽ ነው ቤት አሁን አትሳደቢ፣ ሀሳብሽን አውሪ ሰኒ። ላምሪዬ አውሪ። እሱ አታወራም። ተይ ሌላ ቦታ ነበረች ጅንጀና ላይ። ላምሪዬ አውሪ አንዴ። ላምሮት ገና ጀመርሽ እንዴ? የለም። አዎ በስመ አብ ከማጋ እንደሆነ እነግርሻለሁ። ቡታጅራ ገብታለች። ጌታዬ ቁመሽ ብትቀሪ ነው የሚሻልሽ። ይዘራ አይቼሻለሁ የገባሽበትን ቤት። ዝም በይ ተሳድቤ ስወጣ በይ ላምሪዬ አውሪ። አሁን ዝም በይ ተዋርጃለሁ እኮ እኔ ራሴን ብያለሁ። በእነዚህ ልጆች ማለት ነው። ሰምተሻል አይደለ? እኔ ስለ ቢናም አይደለም እያወራው የነበረ እኔ እያወራው ነበረው። አሁን አስቴት እረሷ አታቆም። ታይ ትመጣለች ተመልሳ። ምንም አልሰማሁም። ምንድን ነው ሰኒ? አውሪማ። እናንተ ግን ማለት ነው እዛ 100 ምናምን ሰው እያለ ሰውን ታዋርዳላችሁ እንዴ? በጣም ነው የሚታናል። ጅንጀና ስሚ ልንገርሽ፣ የሀይሚም አልሆነልን ደግሞ እዛ ገብታይ ስናለቅ ስንክረም እንዲ አርፈሽ ቁጭ በይ። አዎ ሲንግልነት ይለምልም ብለሽ ለማወራት የፈለኩት ምን ሆነች ነው? ሁዜር እግዚአብሔር ምን ሆናችሁ ነው? አውሪ በቃ እሺ፣ ዝም አልኩ። ያው እኔ እኮ ያልኩ ያለው ምንድን ነው እሷ ስለከሰሰች አሁን በደህና ነገር እንድትመጣ ፈልጌ ነው እንትኑን እንድታከብረ ያደረግኩት አለ። ይሄ ፍፄ ማለት ነው። ሴት ነው የሚመስለው ባይዘዌን እንገራችሁ ብዬ ነው። ስለዚህ ፍፄ እንደዚህ ያለው እዛ ደግሞ እኔ ሀይሚ አባቷን ጋሽዬን ራሱ እየፈረች ነው። ምን እንደሆነችብኝ አላቅም ይላል። ቦጋሌ ደግሞ ልጅ የኔ ከሆነ እሷን አይፈልግም ይላታል። እና ተጣሉ አደለ? ተለያዩ አደለ? እንደ ምንድን ነው አሁን ልጅ ካለ አልፈልጋትም ምናምን ከተለያዩ ምንድን ነው የሚፈልጋትም አይፈልጋትም። በቃ ጨርሻለሁ። እናንተ ሞዴል ነው የቀለባል። ቴንኪዩ ማዬ። አይ እንትን ነው እኮ ልጅቱ እንግዲህ የያዘችው ቪዲዮ ከሌለ በስተቀር እንደዚህ የሚፈሩት እኔ ክስ አልገባኝም። ቦጋል እኮ ማለት ነው ሰንዬ፣ አሁን እንዳልሽው አንቺም እንደሱ ቀላቀልሽብን፣ እንደሱ ነው የሚቀላቅል። ግን ከአክቱና አንዳንድ ነጥብ ከሚጥሉት ነገሮች ብዙ የሚያዙበት ነገሮች አሉ።
እንጂ ደባልቂ ነው ከድሮ። እሺ ላምሪ ያምሩት ያውሪ። እኔ እንግዲህ ብሩኬ ያው እንዳላችሁት ነው፣ እየደበላለቀብን ነው። አንዴ ስራ ነው እንላለን፣ አንዴ ድራማ ነው እንትን ሪል ነው እንላለን። ዛሬ ግን እኮ የመሽኮርመም ነገር እያየሁበት ነበር። ልጁ እንትን ሲለው አንገቱን ደፍቶ ነበር እኮ የሚያወራው። ናፍቀዋለች፣ ቀረችበት። ዛሬ ገብቶሻል። ሚስ አርጓታል ዛሬ ጥምቀት። ሁለተኛ ደግሞ እኔም እኮ ወዳታለሁ አለው። ጫና እንትን ሲልበት እኔም እኮ ሀይሚን ወዳታለሁ እንትን አይደለም። እሷ ግን ህይወቴን ልኑር አለች አለ። ዛሬ ደግሞ ሌላ አዲስ ነገር